ረፍ ቤተሰቦቼ ፊት አታሽኮርምመኝ አላልኩም እንዴ? ረፍ ያን ያህል ቆንጆ ነኝ ብለህ ነው? ልጄ ልታኮራኝ ነው መሰል። ተመልከች እንዴት እንደምታወራ። አባቢ ባለ ትዳር እኮ ነች። ቆይ ትጨርስና እናወራለን። ይችን ልጅ አንድ ቃል ተናግረሽ ታስቀይሚያትና ይቅር አልልሽም። እና በትዳሯ ላይ ታውራ ነው የምትለኝ እንዴ? ሰኒ ደግሞ አሁን አይደል እንዴ ማውራት የጀመርነው? በሰው ስልክ ስለሆነ ነው መልሼ እደውልልሻለሁ። እሺ እኔም በጣም እወድሻለሁ። እሺ ቻው። ማን ነው? ሄሎ አቶ ሰለሞን በላቸው። ባለፈው አመት ያስገባውን የስራ ልምድ በማየትና የስራ ብቃትን በማረጋገጥ በዱባይ የምሰራውን 2 ፕሮጀክት ልንሰጠው ወስነናል። ምን ማለት እውነታችሁ ነው? አዎ። ስለዚህ በዚህ ሳምንት ወደ ዱባይ መጥተህ መፈራረምና ወደ ስራ መግባት እንችላለን። በጣም ይቅርታ፣ ስራውን ግን መቀበል አልችልም። አሁን ባለ ትዳር ነኝ። ሚስቴን ትቼ በወጣ ደግሞ በእርግጠኝነት ባሻ ለሌላ ሰው ነው የሚደራት። ይቅርታ አቶ ሰለሞን አልገባኝም። ግን ሚስት ካሉት ከሚስቶት ጋር መምጣት ይችላሉ። ሂዱ ውሸታም። ማለቴ ከሚስቴ ጋር ዱባይ መምጣት እችላለሁ? አዎ ይችላሉ። መኖሪያና ትራንስፖርት በድርጅቱ ስለሆነ ምንም አያስቡ። በጣም ነው ማመሰግነው። ትልቅ ውለታ ነው የዋላችሁልኝ። እሺ ዱባይ እንጠብቆታለን። መልካም ጊዜ። እሺ እኔም አመሰግናለሁ። እሺ ቻው። ሊሊ ሊሊ ሰሌ እኮ አያስለቅስም። የደስታ እንባ እኮ ነው። አውቃለሁ፣ ግን አሁን ለማልቀስ ሰዓቱ አይደለም። ይልቅ ባሻ እንዳያስቸግረ እንዴት እንደምንነግረው እናስብ። ምን ነው ሰለሞን፣ አልበዛም እንዴ? ሲጀመር ልጄን በስርዓት የማያዝናና እሱ አግብታ ተሰቃየው ሲል አልነበር? ባለፈውስ ምንድን ያለው? ምን ነው የውጭ ሀገር በረራ እንኳን ባታደርግ ምን አለበት የሀገር ውስጥ በረራ እንኳን ብታደርግ ሲል አልነበር? እሱ ማለት ነው። በቃ አባቢ እንደዛ ነው። እኔንም ልጄ ዶክተር ነው የምታገባው ሲል ቆይቶ ልክ ዶክተር ሳገባ ሰው እንዴት ዶክተር ያገባል ሲለኛል ነበር። ለማንኛውም አንቺ እንኳን በሀሳቤ ተስማማሽ እንጂ ባሻ እንኳን አይከለክለንም። እሺ ለማንኛውም ቀስ ብለን ነው ለሃይሚም ለአባቢም የምንነግራቸው። አዎ እንደውም ከባሻ ይልቅ ሃይሚን ነው መጠንቀቅ ያለብን። ስለዚህ በዛውም እንደሚያስቡ እንረዳለን። አዎ ኮኪዬሙች እንደኔ ግን ቆጣ ማለት መጀመር አለብሽ። ምን ላድርግ? የዳኒ ስራ ታውቂያለሽ እንዴት ቢዚ እንደሆነ። ደግሞ በዛ ላይ ከኢትዮጵያ ወጥተን እንታከም ብለው እንዴት ሊደብረው እንደሚችል ነው የማውቀው። ከሀገር ውጭ ወጥተን መታከም አለብን። ምን አስባለሽ? እና ምን ልበለው ነው? ወይስ እንደ ሕፃን ልጅ ቸኮሌት ልግዛ ብዬ ላታለሁ? ምንሽ ነው? ወንድ እኮ ነው። እኔ ጋር እንደውም አሪፍ ሀሳብ አለ። እሺ ምን? በጣም ቀላል ነው፣ በተለይ ላንቺ። ይገርምሃል አባቢ፣ አብራኝ የምትሰራው ልጅ ባሏ ለስራ ብሎ ዱባይ ወስዷት ስራ ብዝት ብሎብኛል። በቃ ወንድ ማለት እንደዚህ ሚስቱን ይዞ ከሀገር ሀገር የሚዞር ነው። ወይኔ ታድላ አለ እንጂ ያንቺ ባል ውጭ እንኳን አያድርም። ቆይ እሺ ሃይሚን ዱባይ በወስዳት ምን ይሰማል? አረ ቢያንስ አታጓጓት። እንደው ስሜቷ እንኳን አያሳዝንህም? መልስለት። አሁን ሰሌ ሃይሚን ዱባይ በወስዳት ምን ይሰማል? አያደርገውም እንጂ ኩራት ነው። እንደ ጓደኛሽ አባት እንዴት እንደሚኮራ እስቲ አስቢው። አባቢ እውነቱን ነው፣ ትክክል ነው። ሰሌ አንተ ልትወስደኝ ብላ አባቢ እምቢ ቢል ራሱ ተደብቄ እከተልሃለሁ እንጂ አልቀርም። እንደውም ባሻ አንተን የሚያኮራ ከሆነ አደርገዋለሁ። ወሬኛ ሲባል ሰምተሃል? ሊሊ ያለውን ሰምተሻል? በኋላ አዎ ምስክር ነኝ። yes
መጀመሪያውኑ የራስን ብርድ ልብስ ይዘህ ሄደህ ተኛ ብዬ ነበር። ብርድ ልብስ? ይሄም እኮ የራሴ ብርድ ልብስ ነው። አዎ ካያውል ይዘህ ሄደህ ሳሎን ቤት ተኛ። እንዴ ቆይ ከመቼ ጀምሮ ነው ብርድ ልብስ የምንባባለው? ንብረት መከፋፈል ተጀመረ እንዴ? ኦኬ ነው። እሺ ተው፣ እንደውም እኔ ሄጄ ሳሎን ተኛ። ኩኪ ቆይ አንዴ፣ የሶፋውን ብርድ አውቀዋለሁ። ያንን ብርድ ልብስ ይዘሽ ሂጂ። ጭራሽ ብርድ ልብስ ረስተሻል ብሎ አልሰጠኝ መሰለሽ? ኧረ በስመ አብ! ዳኒ ግን ከባድ ሰው ነው። የኔ ፍቅረኛ እንደዚህ ብሎ እኮ ይሄኔ ትኬት እየቆረጠ ነበር። ኧረ እንደውም እዛ ነበርን። ኡፍ! ሻው ምን ላድርግ? እሱ ቀላል ነው። ዳኒ እንዴት አንቺ ማባበል እንዳለበት ግራ ሲገባው ወደኛ ሐሳብ መምጣቱ አይቀርም። እሺ እሞክራለሁ። ነው አልወደድሽውም እንዴ? ሌላ ልብስ? ቁርስ ደርሷል። ከረባቱን አልወደድሽው? አልወደድኩት እንዴ? ሁሉንም ልቀይረው? በጧት ቀድሞኝ ተነስቶ ነው ወይስ ውጭ ነው ያደረው? እዚህ ነው ያደረው። ጧት ወጥቶ ነው። ገና የሚሄድበት ቦታ ያለው አይመስልም። ኤምባሲ ነው ሄደው። በልመና ከሀገር የሚወጣ መስሎታል ይሄ ነጉላ። አባቢ ደግሞ እሱ ምንም ቢሆን አይጠፋውም። የሚያደርገው ነገር ቢኖር ነው። ምን ነው አባቢ? ምንም። ሃይሚ አቤት አባቢ። እንዳለሽ ለማረጋገጥ ነው። አለው። ምን ነው እንዳትጠለፍ ፈርተህ ነው? ለነገሩ ብትጠለፍም ዱባይ ነው። ሰለሞን ምንም ነገር እንደማይሳካለት አውቃለሁ። እኔ ግን አልስማማም። አስታውስ አባቢ፣ ሃይሚን በአንድ ሳምንት ነው ያገባት። ሰሌት ሄዶ ነው እንደዚህ የምታሙት? እኔ እንጃ። ሲመጣ እንጠይቀዋለን። ነይ ቁርስ እናቅርብ። ምንድን ነው እዚህ ቤት ለስራ ብቻ ነው የሚፈልገው? ምን ነው የሚያስቸኩል ነገር አለ? ኧረ የለም። እንዴ ቁርሴን እየበላሁ እንዴ? ዛሬ ለምንድን ነው 10 ጊዜ ሰዓትን የምታየው? ሰዓቱን የገዛችልኝ እምወዳት ሚስቴ ስለሆነች እኮ። አዎ የ19 ዓመት ልጅ ነው እንደሚመስልህ በቃላት የምትሸውደኝ? ኧረ ኩኪሻዬ እንደሱ አይደለም። ታዲያ እንዴት ነው? ምግቡ ስላልጣፈጠ ነው አይደል ለመሄድ የምትቻኮለው? አይደለም እኔ ጣፍጦኝ እየበላሁ አይደል እንዴ? ውሸታ። ከስራ በፊት ሄደህ እዛ ቅምጥ የምሰራልህ ምግብ ለመብላት ቸኩለህ ነው እንደዚህ የምትጣደፍ። አውቄብሃለሁ። እንዴ ኩኪ፣ እኔ ስራ ስለረፈደብኝ ነው። ደግሞ ስሜትሽ እንዳይጎዳ ብዬ እየረፈደብኝ ስለተቀመጥኩ ነው እንደዚህ የምትይ? ምን ነው ኩኪሻ? ኩኪሻዬ በቃ አሁን ደህና ነኝ። ወደ ስራ መሄድ ትችላለህ። ቆይ በደንብ ደህና መሆንሽን ሳላረጋግጥ አልሄድም። ኩኪሻዬ እኔ ሳላውቅ የበላሽው ምግብ አለ እንዴ? ኧረ የለም። እኔ እኮ ቆይ እንዴት እንደዚህ በድንገት ሊያቅለሸልሽ ይቻላል? ይቆገራል።
ኩክሻዬ አርግዘሽ ይሆን እንዴ? እኔ መጓጓት አልፈልግም። አሁኑኑ ማወቅ ነው የምፈልገው። አሁን እሺ መጣሁ። ኩክሻዬ ይኸው ኩክሻዬ ይኸው አሁን ግቢና ቼክ አድርግ። አንተ እዚሁ መጣሁ። እሺ ኩክሻ 2 መስመር ከሆነ አርግዘሻል ማለት ነው። ኧረ እባክህ ዳኒ እባክህ እኔ ቢያንስ ይሄን ነገር ለ10 ጊዜ ተጠቅሜዋለሁ። ይቅርታ ኩክሻ 5 ደቂቃ ሲሞላው እዩ። ዳኒ ይቅርታ ዳኒ አሁን ማንተዘጉ ሊሊ ቶሎ ካልደረሽልኝ ኩኪ በጣም ስለተናደደች አለቀልኝ። ዊዳን ይቅርታ ደውልልሃለሁ። ዛሬ አልችልም። እሺ ያንተ ጥፋት እኔ ሆዴን እንዳመመኝ እርግጠኛ ነበርኩ። ይቅርታ ሄሎ ማያ አንድ ጊዜ ቶሎ ወደ ቤት ትመጫለሽ? እሺ አመሰግናለሁ። ዳኒ ስላላረገዝኩ አስጠልቼ ነው አይደል የማመጣው? ኧረ አይደለም ኩክሻ አይደለም። ምንድነው እንደዚህ ጥርስ በጥርስ መሆን? ሰርፕራይዝ ነው ባሻ። እኔ የምልህ ግን ትናንት የሄድክበት ነገር እንዴት ሆነ? የሰው መውደድ እንዳለኝ የተረዳሁበት ቀን ዛሬ ነው። ሃይሚ ሰሞኑን ትንሽ እያመመኝ ስለሆነ ከአጠገቤ እንዳትርቂ። አታስብ አባቢ፣ ሰሞኑን ቀረጻ ስለሌለኝ አብሬህ ነው የምውለው። 2 ልጅ እኮ መኖሩ ጥቅሙ እዚህ ጋር ነው። ምን ለማለት ነው? አንዷ ባይመቻት አንዷ ይመቻታል ለማለት ነው። በልጆቼ እያስፈራራኸኝ ነው? ለማንኛውም ሃይሚዬ ማታ ዜና አለሽ። የምን ዜና ነው? መቼስ ያንተ ዜና የኔ በሽታዎች ናቸው አይደል? አባቢ ዜናው እኮ የኔ ነው እንዴ። ለምን ጭቅጭቁን ትተን አንበላም? ለማንኛውም ማርፈድ የለብኝ መሄድ አለብኝ። ባሻ እንዲሳካልኝ ጸልይ። ላኮራ ምን የማንንም ነጉላ ስም እየጠራው ነው? እንደው አንድ ካለኝ ፈጣሪ የምጣለው አላደርገውም። አታስብ ሰሌ፣ ይሳካል። አዎ ሰሌ ይሳካል። እሺ ለማንኛውም የማታ ሰው ይበለን። ደህና ዋሉ። ምንድነው የተፈጠረ ነገር አለ እንዴ? ከምን ገምት ማታ እንሰማለን። ያኔ ልጄን ሲያገባት የሳቃትን ሳቅ እየሳቀ ነው። አባቢ ደግሞ በቃ እኮ አንዴ አግብቶኛል፣ መቼስ ሌላ ሚስት አያገባ። ምን ነው አግብቶ ባኮራኝ አባቢ። ለማንኛውም ሃይሚ ከኔ ጋር ነው የምንውለው። እሺ አባቢ። ኩክሻ ትኩስ ነገር ላምጣልሽ እንዴ? ላምጣልሽ? አላምጣው? ሰዎች አው ጓደኛዋ መጣችለት። እሺ አንተ ጓደኛዬ መብላት ነው እንደዚህ የምትጮኸው? ኧረ እኔ ምንም አላልኳትም፣ ግን እሷ የምትለው ነገር ፍጹም አልገባኝም። ቆይ ለዚህ ነው እንዴ? ምን አለች? ያለችው ነገር እንዴት ገባሽ? የተናገረችው ነገር በጣም ግልጽ ነው። እንደው አንተ ላለመረዳት ፈልገህ ከሆነ አላውቅም። ምንድነው ያለችው? ይኸውልህ ኮኪ ከሀገር ውጭ ወጥታ መዝናናት አለባት። ቆይ አንተ ከሀገር ውጭ እንኳን አስወጥተህ ማዝናናት ካቃተህ ለምን አገባሃት? ይኸውልሽ ማያ ታውቂያለሽ የኔ ስራና ይኸውልህ የሚስትን ደስታ የምትፈልግ ከሆነ ማድረግ ያለብህን ነገር አንተ ታውቃለህ። ይኸውልሽ ኮኪዬ እሺ ትኩስ ነገር ላምጣላችሁ? ኮኪዬ ሙች በአሁኑ ተሳክቶልናል። ስራ ልግባ እንዴ ኩኪሻ? አልግባ?
እንዴት አመሻችሁ? ገና ነገር ይዘህ ላትመጣ የልጆቹን ልብ አንጠለጠልከው አይደል? ባሽዬ እንኳን ደስ ያለ። ዱባይ ከሚገኘው የህንጻ ተቋራጭ ጋር የሥራ ስምምነት ፈጽመናል። ወይኔ ደስ ሲል። እሱ ብቻ አይደለም የሚገርመው፣ ከሚስቴ ጋር እዛ እንድኖር ፈቅደውልኛል። ሁሉም መረጃ እዚህ ዶክመንት ውስጥ አለ። እንዴ! ስለዚህ ከዚህ በኋላ ዱባይ ነው የምኖረው? እንኳን ደስ አለ ሰሌ። ቆይ ተረጋግን። ሀይሚ እኮ እንዴት ተዋናይ የመሆን ህልም ያላት ልጅ ናት። አባቢ ደግሞ ተዋናይ መሆን የፈለኩት እኮ ዱባይ ለመሄድ ነው። እንኳን ደስ አለ ባሻ። ይሄው ቃሌን ጠብቄ ልጅን ዱባይ ላኖርል ነው። የምር ጀግና አማችና እንደ አማች ኮርቼ ይባላል። የራሱ አልበቃ ብሎት ጭራሽ ልጄን በሰው ሀገር ሊያንከራትታት ነው። አባቢ ትላንት የጓደኛዬን ባል ጀግና ነው ስትል አልነበር? ይኸው ምስክር አለኝ እኮ። አይቻልም። የኔ ልጅ በሀገሯ ነው የምትኖር። እንዳታለቅሽ። አሁንስ አልበዛም ባሻ? ሰሌ ቆይ ተረጋጋ። ይበቃል። አልረጋጋም። በገዛ ሚስቴ ላይ የማዘዝ መብት እያለኝ ዝም የምለው ሀይሚን ስለምወዳት እንጂ ባሻ አብዝቶታል። ተውት፣ የልቡን ይናገር። እሺ ሌላ የምትጨምረው ነገር አለ? አልፈራም። ሀይሚን ስለምወዳት ነው እንጂ እንዳንተ ጸባይ ቢሆን ኖሮ ልጅ ቆማ ነበር የምትቀረው። እናውቃለን ሰሌ፣ አንተ በጣም ምርጥ ባለ። ተውት፣ ይሳደብ። ስድብ አይደለም ብሶቴ ነው። አንተ በወጣና በገባ ቁጥር ስትሰርበኝ ዝም የምለው ለሀይሚ ብዬ ነው። ግን እኮ አባቢም ስለሚናገር ነው እንጂ ሆዱ እኮ ባዶ ነው። ዝም በይ። እስከሚያገሳኝ ከሰደበኝ በኋላ ነው ሆዱ ባዶ የሚሆነው። ይኸውልህ አንድ ነገር እንድታውቀው፣ ሀይሚን መቼም አልፈታልህም። አረ ልቤን አመመኝ። አውቆ ነው እስከ ዛሬ እንደዚህ እያለ ነው ሲያሞኘን የነበረው። ይኸውልህ ዱባይ ብሄድም ባልሄድም ሀይሚ የኔ ብቻ ነች። ይሄ ስራ ነው አይደለ የልብ የሰጠህ? ገና ለገና ይህን ስራ ስላገኘው መስሎ ከሆነ ተሳስተሃል። ከፈለክ እቀድዋለሁ። መዛት ምን ያደርጋል? ዋናው መቅደድ ነው። መቅደዴ ሀይሚን መውደዴን የሚያሳይ ከሆነ አደርገዋለሁ። ይኸው እንዴ ሰሌ፣ ሁሉንም ነገር እኮ አበላሽኸው። ተመልከቱት የልጄን ተስፋ ሲቀደው። አባቢ አንተ እኮ ነው እንዲቀዱ ያደረግከው። ሰሌ እንዴት እንደዚህ ታደርጋለህ? እንደው የትም አልሄድም፣ እዚሁ ነው የምኖረው። እኔም በቃ ከአንተ ጋር ነው መኖር የምፈልገው። አየህ አይደል አባቢ፣ አንተ ምንም ብትል እነሱ አይለያዩ። እኔ ባሻ ተስፋ አልቆርጥም። ዋናው መቅደዱ ነው። የትም አልሄድም፣ እዚሁ አይኔ እያየኝ እዚሁ ነው የምኖረው። በቃ የትም አልሄድም። እሺ መጀመሪያ ቢች ላይ ነው የምንዝናናው። ቆይ እዛ ከመሄዳችን በፊት መጀመሪያ አንድን የምወስድ ቦታ አለ። አይ አንቺ መጨነቅ አያስፈልግሽም። ሄደን እስክንመጣ እቅዱን እኔ አውጥቼዋለሁኝ። አይቻልም እንጂ አንተ ብቻ ምን እንዳለብህ። አይሆንም ብያለሁ። አንቺ ልብሶችሽን አዘጋጅ። እሺ ዳኒ፣ ግን ከሀገር ከወጣን አይቀር አንድን የማውቀው ሰው አለ። ይኸውልህ እኔ እንኳን የማውቃቸው 3 ሰዎች አሉ እሱ አግዟቸው ያረገዙ። አብረውት እየተኙ ነው? አረ ዶክተር ነው ዳኒ። ኩክሻ ለመዝናናት አይደለም እንደምንሄደው? እሱማ ለመዝናናት ነው፣ ግን ሁሉንም ቀን እንግዲህ ዝም ብለን አንዝናና። እየተዝናናን ደግሞ መዝናናቱ ሲሰለችን በመሃል ደግሞ እየሄድን እንታከማለን። ችግር አለው? ምን ነው ኩክሻ፣ እነዛን ሁሉ የመዝናኛ ልብሶች ስገዛ ለምን ዝም ትይኛለሽ? ልብሶቹን እኮ እንለብሳቸዋለን። እንደውም ልብሳችንን መክተት እንጀምር። ይቅርብኝ። አንቺ ይጠቅመዋል የምትይውን ልብሶች አስገቢልኝ። እሺ ካልክ ችግር የለውም። እሺ ከስንት ዶክተሮች ጋር ነው ቀጠሮ ያልሽው? 1 ኩኪ 2 እውነቱን ነው መስማት የምፈልገው። እሱማ 7 እኮ ነው። ግን ዳኒ ይኸውልህ ምን መሰለህ? ወይኔ ዳኒ። በቃ ዳኒ ይኸውልህ አንተ ኳስህን እኔ ልብሳችንን አዘጋጃለሁ። ኳስ የምትወደው በቃ እሺ። እንካ ፓፒ። አሁን እንዴት ነህ? ደህና ነኝ።
እኔ የምለው ሊልዬ ሃይሚ ምን ነው ቆየች? ሰሊ ስለሚያመጣት አታስብ። እድሜ ለእናንተ። ይሄ ነጉላ እንኳን መናገር ጀመረ። አባቢ ሰሊ እውነቱን ነው። ወይ በሞትኩት። ለካ እነ ኩኪ ዛሬ ነው የሚበሩት። የሰው ባል እንዲህ ሚስቱን ይዞ ሀገር ለሀገር ይሄዳል አለ እንጂ ይሄ ነጉላ ከኔ ጋር ይከራከራል። ኩኪ ሙች ይቅርታ፣ አባቢና ሞት ተዘናግቼ ነው። ገና ሳትሄጂ ልትናፍቂኝ ነው መሰለኝ። እኔም ትናፍቂኛለሽ ሊልዬ። ደግሞ መጥቼ እኮ ቻው ያላልኩሽ ባሻ ከሰማ ላባዬ ነግርብኛል ብዬ ፈርቼ። ይገባኛል ኩኪ፣ አታስቢ። አንቺ ብቻ ያሰብሽው ይሳካ። አሜን ሊልዬ። ዛሬ ነው እንደሚበሩት? አይ እኛ ጠዋት ነን። አሁን ይብሩት እነሰሊ ናቸው። እነሰሊ እኮ አይሄዱም፣ ትተውታል። ኧረ አሁን ዳኒ ኤርፖርት አድርሷቸው ነው የመጣው። ምን እንዴ? አንቺ ድም ተደብቀው ነው እንደሄዱት? ምንድን ነው ያደረግሽው? አሎ ዘጋችሁ። እኔ እኮ ሊሌ የሰማች መስሎኝ ነው። ኩኪሻ ሚስጥር ነው ተባብለን። ወይኔ ሄሎ አሎ፣ ሰሌ ገባችሁ? ምን ገና እኮ 2 ሰዓት ይቀረናል። ምን ነው? ይኸውልህ ባሻ እየመጣልህ ነው። ባሻ በምን አወቀ? ኩኪ ለሊሌ አምልጧት ተናገረች። ራስህን ጠብቅ። እኛ ኤርፖርት ነን፣ እናንተ አምልጡ። እንዳገዝከኝ ካወቀ ወደ አንተ ነው የሚመጣው። እውነትህን ነው? ወይኔ ጉዳችን። ኩኪ መውጣት አለብን። ፍላይታችን እኮ ገና እኮ ነው። ባሻ ከሚረሽነን እዛ ኤርፖርት ብርድ ቢጠጣን ይሻለናል። ነይ ዝጊና። አባቢ አቤት። የሆነ ነገር በል፣ ዝም አትበል። አባቢ ሙት ሁለታችንን ነው የሚሸወዱት። እኔ ምንም አላውቅም። አይ ሰለሞን ጀግና እኮ ነው። አልገባኝም። ዛሬ ገና ወንድ ሆነ። አታየውም? ቀልቧት ሄደ እኮ። እና አልተቀየምካቸውም? ዛሬ እኮ ነው ወንድነት የወጣው። እንዴት እቀየመዋለሁ? ይልቅ ሲገባ ደውልልኝ በይው። አሎ ፊት አውራሪ፣ ልጄን እኮ አንዱ ጉልበተኛ ጠለፋት። አረ እንደውም ከሀገር ውጭ ነው ይዟት የሄደው። ሙት እልሃለሁ። እንኳን አብሮ ደስ አለን። እንግዲያውስ ነገ እንገናኛለን፣ አብረን እንደግሳለን።